እኔ ስሞል ስኬል ቢዝነስ ከልጅነቴ ስሰራ ነው ያለው። ሰዎች ቢዝነስ መጀመር እኮ ነው የሚፈልጉት፣ ፌለር መፍራት የለባቸው። የመጀመሪያው ነገር በስሞል ስኬል በትንንሽ ስኬል እንስራው ብንል ይሄንን በጣም በትንሹ ከ80 ሺህ ብር ባለ ካፒታል ጀምሮ እስከ 800 ሺህ ብር ባለ ካፒታል መጀመር ይችላል። አዋጭነቱ በጣም ሃይሊ ፕሮፊታብል ነው። በቀላሉ ሰዎች ይህንን በመስራት መንዝሊ ከ200 ሺህ በላይ በሆነ ትርፍ መስራት ይችላሉ። ይህን ስራ ማንኛውም ሰው ሊሰራው የሚችለው ተመራጭ ቢዝነስ ነው ማለት እንችላለን። ጥናት የምናጠነው ሪስኮች ለመቀነስ ነው እንጂ ሪስክ ለማጥፋት አይደለም። ስሞል ስኬሎች ለአንድ ሀገር ትልቅ ባክቦን ናቸው። ሰላም ጤና ይስጥልን ወደ ገበያ ቢዝነስ ተመልካቾቻችን እንዴት ናቸው? እንግዲህ እንደሚታወቀው ገበያ ቢዝነስ ለእናንተ ይጠቅማል ብለን የምናስባቸው የገበያ አማራጮች፣ የስራ አማራጭ እንዲሁም ደግሞ በአሁኑ ሰዓት ብንጀምራቸው እጅግ አዋጭና ትርፋማ የሆኑ የቢዝነስ ሀሳቦችን ወደ እናንተ እንደምናጋራ ይታወቃል እና በዛሬ ፕሮግራማችን ደግሞ በአሁኑ ሰዓት ብትጀምሯቸው እጅግ አዋጭና ትርፋማ የሚያደርጉ የስራ ሀሳቦች በአነስተኛ መነሻ ካፒታል ልንጀምራቸው የምንችላቸው አዋጭነታቸው ግን የማያጠራጥሩ 3 የተጸኑ የቢዝነስ ሀሳቦችን ከባለሙያ ጋር በመሆን የሚያስፈልጉ ግብአቶች፣ መነሻ ካፒታል እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ፕሮግራሙን እየመራሁ እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ እናደርጋለን። የትም እንዳትሄዱ። ሰላም ጤና ይስጥልን። እንደምን አለ? እንደምን አላችሁ እናንተ? አለን። ዛሬ ስቱዲዮ ድረስ ፈቃደኛ ሆነ ስለመጣ እጅግ አድርገን እናመሰግናለን። ዛሬ እንግዲህ በስሞል ስኬል ወይም ደግሞ በአነስተኛ መነሻ ካፒታል ብንጀምራቸው እጅግ አዋጭና ትርፋማ የሆኑ በባለሙያ የተጠኑ የቢዝነስ ሀሳቦችን ለተመልካቾች ለማጋራት እንግዳ አድርገን ጋብዘናል እና በመጀመሪያ እስኪ ራስህን እንዲሁም ደግሞ ድርጅትን ከማስተዋወቅ እንጀምር። እሺ፣ አመሰግናለሁ በመጀመሪያ ስለጋበዛችሁኝ። ስሜ ሰው መልካሙ ሙልጌታ ይባላል። የሶማን ኮንሰልታንሲ ኤንድ ትሬኒንግ ፒኤልሲ ማኔጂንግ ዳይሬክተር ነኝ። ድርጅታችን የተለያየ ስሞልም ሚዲየምም ላርጅ ስኬልም ቢዝነሶችን ኮንሰልት በማድረግ ይታወቃል። እዛ ላይ ነው የምንሰራው ማለት ነው እና በዛሬው ዕለት እንግዲህ እንዳልሽው ያው 3 አትራፊ ሊሆኑ ይችላሉ፣ በስሞል ስኬል መጀመር ይችላሉ የምንላቸው ቢዝነሶችን የተጠኑ የካፒታላቸውን የፕሮፊታቢሊቲ ሌቭላቸውን የተጠኑ ቢዝነሶችን ይዤ መጥቻለሁ። ከእነዛ ቢዝነሶች እንደመነሻ የመጀመሪያው ለምሳሌ ናውዴስ አሁን መንግስት አዋጅ አወጥቷል። በፕላስቲክ ባጎችን መጠቀም እንዲቀርታ ተወስኗል። ስለዚህ we have to move ማለት ነው። ግን ያ ለአንዳንድ ሰው ቻሌንጅ ነው፣ ለአንዳንድ ሰው ደግሞ የቢዝነስ ኦፖርቹኒቲ ነው። ስለዚህ ያ የቢዝነስ ኦፖርቹኒቲ የሚሆንበት መንገድ አንዱ ይሄን ነገር ተኪ የሆኑ ምርቶችን በማቅረብ ነው ወደ ገበያው። ስለዚህ ተኪ የሆነ ምርት ስናቀርብ በመጀመሪያ እንደዚህ አይነት ባጎችን ሪዩዝ መደረግ የሚችሉ ባጎችን ማምረት በምን ያህል አማውንት ኦፍ መኒ መጀመር ይችላል የሚለውን ስናይ ዊዝ ሚኒመም ኦፍ 150 ሺህ ብር መጀመር ይቻላል። ሮ ማቴሪያሎች ምንላቸውን ገበያ ላይ በቀላሉ እናገኛቸዋለን። ለምሳሌ ባጎች ሞር ናቹራል ፊል እንዲኖራቸው በአቡጀዲ ታይፕ ኦፍ ማቴሪያል ቢሰሩ በጣም ኢዚ ናቸው። በቀላሉ የማሽነሪ ሪኳየርመንታቸው በጣም ከባድ አይደለም። የማሽነሪ ሪኳየርመንታቸው ምናልባት አንድ ማሽን ሊያስፈልግሽ ይችላል። ከዛ በኋላ የመቁረጫ ምናምን የተለያዩ ቱሎች፣ ከዛ ደግሞ ቴብል ሊያስፈልግሽ ይችላል። ከዛ ግን ኢን ስሞል ኢቭን በቤታችን ውስጥ ካለ ፍሪ ሩም ካለን እዛ ሩም ውስጥ መጀመር የምንችለው አይነት ቢዝነስ ነው እና ደግሞ እነዚህ አይነት ቢዝነሶች ተፈላጊነታቸው ሞር ያለበት ቦታ ላይ ቢጀመሩ ደግሞ የተሻለ ነው ብለን እንመክራለን። ለምሳሌ ገበያ ኤሪያዎች አካባቢ ላይ ቢከፈቱ ሞር ተጠቃሚዎች ስለሚፈልጓቸው ባጎቹን ወዲያውኑ ቶሎ ቶሎ ማርኬት የማግኘት እድል አላቸው ማለት ነው የሚያመርቱት ሰዎች። ስለዚህ በቀላሉ ይህንን ስራ ቢጀምሩ ሰዎች ዊዝን መንዝ በአንድ ወር ውስጥ ጥሩ ፕሮዲስ የሚያደርጉ ከሆነ ታይማቸው ተጠቅሞ የተጣራ ትርፍ ከ50 ሺህ ብር በላይ ሰዎች ማትረፍ ይችላሉ። ግን ያንን ለማድረግ ሮ ማቴሪያሉ የት ነው የሚገኘው ብንል አሁን ለምሳሌ በቀላሉ ቅድም እንዳልኩሽ አቡጀዲ ከሆነ የምንፈልገው መርካቶ ብንሄድ እናገኛለን። ስለዚህ ሮ ማቴሪያል አክሰስም ችግር የለውም ማለት ነው። ማሽነሪዎቹም የተለየ ማሽን ኢምፖርት ማድረግ የሚያስፈልገን አለ፣ ሎካሊ አቫይለብል የሆኑ ማሽኖች ናቸው። ስለዚህ በዛ አይነት መንገድ የመጀመሪያውን ይህን አይነት ቢዝነስ መጀመር እንችላለን። አሁን ካለው ከወቅቱም አንጻር ማለት ነው ያው እያንዳንዱ ስራ
የራሱ የሆነ ወቅት አለው እና ቅድም እንዳልከው መንግስት ካወጣ አዋጅ ጋርም ተያይዞ ብዙ ሰዎች ከፌስታል ወደ ተለያዩ አማራጮች እየመጡ ነው እና ምናልባት በአሁኑ ሰዓት ሰዎችን ቢጀምሩት በፊት የምንገዛበት ፕራይስ እና አሁን እንኳን የምንገዛበት ዋጋ የተለያየ ነው እና ምናልባት በደንብ መስራት ከቻሉ አዋጭነቱ አያጠያይቅም ብዬ አስባለሁ። በጣም ምክንያቱም በቅርቡ አሁን ቼክ አድርገሽ ከሆነ እንደዚህ ባዮዲግሬደብል የሆኑ ባጎች ሚኒመም የሚሸጡት 80 ብር ምናምን ነው አንድ ባግ። ለዛውም አንዳንዶቹ ከፌስታሉ ብዙም ጥንካሬ የሌላቸው እና በእንዲህ አይነት ማቴሪያል ቢጀምሩ በቀላሉ ገበያውን ፔኔትሬት ለማድረግ ይችላሉ ብለን እናስባለን ማለት ነው። በጣም ጥሩ። ምናልባት እዚህ ጋር ብናነሳው ደስ የሚለኝ ገበያው ላይ ይበልጥ ተወዳዳሪ ለመሆን ምን ማድረግ ነው ያለብን? ምክንያቱም አሁን ወቅቱ ስለሆነ የሆነ ስራ እንጀምርና ወቅቱ ደግሞ ሲጠፋ መልሶ የመቀዛቀዝ ነገር አለና ማለት ቀጥተኛ የሆነ የገበያ ትስስር ለመፍጠር ምን ማድረግ ነው ያለብን እንደ ባለሙያ? ቀጥተኛ የገበያ ትስስር ለመፍጠር የመጀመሪያው እነዚህን ሮ ማቴሪያሎች አቅራቢ ከሆኑ ድርጅቶች ጋር ኮኔክሽን መፈጠር ያስፈልገዋል። ምናልባት እንደዚህ አይነት ሮ ማቴሪያሎችን በሀገር ውስጥም ባሉ እቃዎች ባይዘው መጀመር ይቻላል። አሁን ምናልባት አቡጀዲ ለምሳሌ ኢምፖርት ከሆነ የሚደረገው ያንን ተኪ ማቴሪያሎች አሉ። ለምሳሌ የምናውቀው ለምሳሌ በቃጫ የሚሰራ ጆንያ አለ። ያ ኢትካን ሪፕሌስ በቀላሉ ፕሮሰስ ቢደረግ የባግን ቦታ መተካት ይችላል። ፈርዘር ሪፋይንመንት ነው የሚፈልገው። ስለዚህ እንደሱ አይነት ማቴሪያሎችን ከአምራቾቹና ከሮዝ ማቴሪያል ሶርሱ ጋር ካገናኘ ነው ቀላል ይሆናል ማለት ነው። ሌላኛው ገበያ ነው። ገበያው ኦልሬዲ ያለ ዲማንድ እንዳለ እናውቃለን። ምክንያቱም የፌስታል ዲማንድ ነበር። አዲስ ዲማንድ አይደለም ክሬት የምናደርገው። ፌስታል ስለተወገደ የሆነ ቫኪዩም አለ። ያን ቫኪዩም ለመሙላት ነው የምንሄደው። ስለዚህ ኢዝሊ ማርኬቱ አለ ማለት ነው። ስለዚህ ተጨማሪም የሚያመርቱት ሰዎች ምናልባት ክሬቲቪቲ ሊያስፈልጋቸው ይችላል። ለምሳሌ ብራንድ ካላቸው ብራንዳቸውን ማተም ሊያስፈልጋቸው ይችላል ባጎቹ ላይ። ያንን ለማድረግ ሶፊስቲኬትድ የሆነ የማተሚያ ማሽን አያስፈልጋቸውም። በቀላሉ እንደ ማህተም የሚቀረጹ በጣውላ ምናምን ተቀርጸው የሚሰሩ ማድረግ ይችላሉ። ኢዚ ነው። ያንን በማድረግ ራሳቸውን ማስተዋወቅ አዘ ብራንድም ራሳቸውን ለረጅም ጊዜ መትከል ይችላሉ ማለት ነው ገበያ ውስጥ። ሁለተኛው ሀሳብ ፍራፍሬዎችን አድርቆ ለረጅም ጊዜ እንዲቆዩ የማድረግና ለገበያ የማቅረብ ስራ ነው። የምናደርግበት መንገድ ሁለት አይነት ነው። በቅዝቃዜ ማድረቅ ይቻላል፣ በሙቀትም ማድረቅ ይቻላል። በሁለቱም አይነት መንገድ ማድረቅ ይችላሉ ፍራፍሬዎች እና ፍሮዝ ይደረጋሉ ማለት ነው። ፍሮዝ ተደርገው ወይም ደግሞ ቀዝቅዘው በሆነ ቴምፕሬቸር ውስጥ ቆይተው ለገበያ ይቀርባሉ። ወይም ደግሞ ሌላኛው ደግሞ በሆነ ሙቀት አድርቀናቸው ፓክ አድርገናቸው ለረጅም ጊዜ እንዲቆዩ አድርገን መሸጥ እንችላለን ማለት ነው። ይህንን ስናደርግ የሆነ ፍራፍሬ ተመርቶ ለገበያ ከሚቀርብበት ጊዜ ውጭ ያሉትን ጊዜዎች ሰዎች የሚጠቀሙት የፍራፍሬ አይነት እንዲያገኙ እድል እንሰጣለን ማለት ነው። ስለዚህ ብዙ ጊዜ የሚባክ ነው። ለምሳሌ አሁን ብርቱካን ጊዜው ሲደርስ ጊዜው በመጣ ጊዜ ለምሳሌ የብርቱካን ሲዝን አለ አይደለም ወደ ገበያ የሚቀርብበት የዛ ጊዜ ላይ እየረከሰ ሄዳል። ከዛ ደግሞ ያ ጊዜ እየወጣ ሲሄድ ምን እየሆነ ይሄዳል? በጣም ዋጋው እየጨመረ ይሄዳል። ግን በዛ ጊዜ ላይ ሰዎች ገዝተው ያንን የማድረቅ ፕሮሰስ ሄደው ፓክ አድርገው ቢያስቀምጡት ለሆነ ያ ሲዝን በወጣበት ጊዜ ላይ ሰዎች ይፈልጉታል። እና ደግሞ ሌላ ሀገር ላይ በጣም የተለመደ ከምግብ ዴይሊ በየቀኑ ከሚመገቧቸው ምግቦች ውስጥ የሚካተት ነው። አንደኛ በጣም ሄልዚ ነው። ምክንያቱም በተለይ ደግሞ ካፒታል ኮስታችንን ለመቀነስ እንደ አምራች ከሆነ የምናስበው በፀሐይ የምናደርቀው ቢሆን ይቀንሳል ዋጋችን። ምክንያቱም በአንዳንዶች ምንድነው ኦቨን ይገዛል። በኦቨን ውስጥ ተከቶ ነው የሚደርቀው። እሱን ማድረቅ ይቻላል። ግን ሌላኛው ሜተድ ደግሞ በቃ ዘርረ ነው ፀሐይ ላይ ይደርቃል። ያንን ፓክ እያደረግን ለገበያ ማቅረብ ይቻላል። ያንን ስናደርግ ከዛ በኋላ ለመጠቀም ሲፈልግ ሰዎች ለመመገብ ሲፈልጉ ቀጥታ በወተት ወይ ምናምን አብረው አድርገው ያንን ፍሌቨር ያገኙታል ማለት ነው። ብርቱካን ከሆነ ብርቱካን፣ ስትሮበሪ ከሆነ የስትሮበሪ ፍሌቨር ያገኛሉ ማለት ነው። ያን ድራይ አድርገው እና እንዲህ አይነት የገበያ አማራጭ ኢትዮጵያ ውስጥ ራሱ በቢግ ስኬል ገና እየታሰበ ያለ ነው። ግን በስሞል ስኬልም መሰራት ይቻላል ማለት ነው እና በስሞል ስኬል በትንንሽ ስኬል እንስራው ብንል ይሄንን በጣም በትንሹ ከ80 ሺህ ብር ባለ ካፒታል ጀምሮ እስከ 800 ሺህ ብር ባለ ካፒታል መጀመር ይቻላል። ቅድም እንዳልኩሽ ለምሳሌ በ80 ሺህ ብር እንጀምረው ካልን በፀሐይ ነው እንደምናደርቀው እናስባለን። ስለዚህ ለፀሐይ ማድረቂያ የሚሆን የምንዘረርበት የሆነ ሰሌን ወይንም ምንጣፍ ነገር ማዘጋጀት ሊኖርብን ይችላል። ከፍ እንዲል ከፈለግን ደግሞ የተወሰነ በእንጨት የምንሰራቸው ፍርግርጎች ሊኖሩ ይችላል። እዛ ላይ መዘረር ነው። ሲደርቅ ደግሞ ኖርማሊ
ፕላስቲክ ወይ በተለየ የማሸጊያ በካርቶን ሊሆን ይችላል የማሸጊያ ሲስተሞች ተጠቅመን አሽገን ለገበያ ማቅረብ እንችላለን። ብራንድ ማድረግ ከፈለግን ምን ካልን ፓኬጂንጋችንን ለምሳሌ ፓክ ስናደርግ የተሻለ በአውቶሜትድ ምናምን ስንል ዋጋ እየጨመረብን ይላል። ዛትስ ዋይ የካፒታል ኤክስፔንዲቸሩ ልዩነቱ ከ80 እስከ 800 ሺህ ሊሆን የሚችለው ማለት ነው። ግን በቀላሉም ደግሞ መጀመር ይቻላል ማለት ነው እና ይሄ በጣም ሊሰራበት የሚያዋጣ እንደ ሀገር ደግሞ አግሪካልቸር ላይ ወይም የግብርናው በጣም ዶሚናንት የሆነበት ሀገር ላይ እንዲህ አይነት ቢዝነሶች በጣም ሊያድጉ ይገባል። ምክንያቱም እድሉ አለ። ጥሬ ዕቃው ሀገር ውስጥ ነው ያለው፣ ሁሉ ነገር ሀገር ውስጥ ነው ያለው። ጀስት ያንን ወደ ቢዝነስ የመቀየር ሀሳብ ነው። ስለዚህ ይሄ ሁለተኛው የቢዝነስ ሀሳብ ነው ማለት ነው። ማንኛውም ሰው ሊሰራው የሚችለው ተመራጭ ቢዝነስ ነው ማለት እንችላለን። ማንኛውም ሰው ባንል እንኳን ምክንያቱም ሁሉም አይነት ቢዝነስ ማንኛውም ሰው አይሰራም። ግን ምን አይነት መሆን ይችላል? ለምሳሌ ፍራፍሬ የሚያቀርቡ አካባቢዎች ላይ አክሰስ ያላቸው ሰዎች በቀላሉ መጀመር ይችላል። ምክንያቱም ፍራፍሬ ያመረተው ገበሬ ባይዘወይ አንዳንድ እንትኖች ሲሰማ በጣም ነው የማዝነው። ለምሳሌ አይሱዞች ሳይጭኑላቸው በሄዱ ሙዝ ነጋዴ ሙዝ እርሻ ያላቸው ሰዎች ዘኔክስት ዴይ ሊበላሽባቸው ሁሉ ይችላል። ስለዚህ ይህንን ግን ድራይ አድርጎ ግን መሸጥ ይቻል ነበር። ስለዚህ እንዲህ አይነት አክሰስ ያላቸው እንዲህ ፍራፍሬ የሚመረትባቸው አካባቢ ለምሳሌ አርባ ምንጭ እንዲህ የሚመረቱባቸው አካባቢዎች የሚኖሩ ሰዎች ወይም ደግሞ እዛ አካባቢ ያሉ ዘመድ ያላቸው ሰዎች ሊሆን ይችላሉ። ብቻ እንዲህ አይነት አክሰስ ያላቸው ሰዎች በቀላሉ መጀመር የሚችሉት ቢዝነስ ነው ብዬ አስባለሁ። ምናልባት ሰዎች ይህንን ቢዝነስ ቢጀምሩ አዋጭነቱስ ምን ይመስላል? አዋጭነቱ በጣም ሃይሊ ፕሮፊታብል ነው። ምክንያቱም ድራይድ የሆነ ፍሩት ፕሪሚየም ፕራይስ ማድረግ ትችላለች። ከፍል ፕሪሚየም ማለት ጥሩ ከፍተኛ ዋጋ አስቀምጠሽ መግባት ትችላለች። ምክንያቱም ይሄንን መጠቀም እንደ አንድ ትሬንድ ነው፣ ገና እየተጀመረ ያለ ነው። ከሄልዝ ኮንሴፕት አንጻር ራሱ ማለት ነው። ጤናማ የአመጋገብ ስርዓት የሚከተሉ ሰዎች የሚከተሉት ነው እና ስለዚህ በጥሩ ዋጋ ገበያ ላይ ማቅረብ እንችላለን። ስለዚህ ከዚህ የተነሳ ምናልባት ወደ አትራፊነቱ ስንሄድ በቀላሉ ሰዎች ይህንን በመስራት መንዝሊ ከ200 ሺህ በላይ በሆነ ትርፍ መስራት ይችላሉ። ይህን ስራ አንደኛ ምን ያህል ድራይ ማድረግ ይችላሉ የሚለው ነው የሚወስነው እና ስሞል ስኬል ስለሆነ የምናስበው በዚህ ያህል አማውንት 200 ሺህ ብር ኔት ፕሮፊት እያገኙ መሄድ ይችላሉ ሰዎች። ይህንን ሲያደርጉ ምናልባት አመቱን ሙሉ ማይሰሩት ስራ ነው እንደ ስራ ስናየው፣ ግን ከአመት ውስጥ ለረጅም ሲዝን ውስጥ እየተሰራ ይኬዳል ማለት ነው። ምናልባት ይህንን ስራ ከጀመርን ለማለማ ብናከፋፍለው ይበልጥ ተመራጭ ያደርገዋል ስራውን። ሱፐር ማርኬቶች ይቀበሉናል። ከሱፐር ማርኬቶቹ በደንብ ላይክ ፓኬጂንጋችን ላይ ሞር ሶፊስቲኬትድ እየሆንን ካፒታል ኤክስፔንሳችንም ይጨምራል። ግን ሞር ሶፊስቲኬትድ እየሆንን ከሄድ ለኤክስፖርት ማርኬት ሁሉ መቅረብ የሚችል ፕሮዳክት ነው። ነገር ግን ሎካሊ ግን የተለያዩ ሱፐር ማርኬቶች ላይ ሼልፍ ላይ መገኘት ያለበት ፕሮዳክት ነው። ምክንያቱም ብርቱካን በሌለ ጊዜ ሰዎች በቃ ብርቱካን የለም ብለው ጸጥ ብለው መቀመጥ ያለበት፣ ምክንያቱም ሰውነታቸው ቫይታሚን ሲ ይፈልጋል። ስለዚህ ያንን በእንዲህ አይነት መንገድ ፊል ማድረግ ይችላሉ ማለት ነው። ወደ ሶስተኛው የቢዝነስ ሀሳብ ስንሄድ ሶስተኛው ኤግዚስቲንግ የሆኑ ገበያው ላይ ያሉ ትልልቅ ሌዘር አምራች ድርጅቶች አሉ። ሌዘር አምራች ድርጅቶቹን ስናያቸው ተረፈ ምርት አላቸው። የተለያዩ የሌዘር ቁርጥራጮች አሏቸው። አንዳንዶቹ ደግሞ ለምሳሌ ትልልቅ ጃኬት ምናምን ለስራ ብትይ የሆነ ቦታ ላይ የተበላሸ ነገር ካለው ምናልባት የመጠቀም ቻንሳቸው ጠባብ ነው። ስለዚህ እነዚህን ተረፈ ምርቶች ወደ የሚጠቀሙ ፕሮዳክት ስሞል ፕሮዳክትስ መለወጥ ይቻላል ማለት ነው። እንዲህ አይነት ፕሮዳክቶች አንደኛ ምን ይፈልጋሉ? ክሬቲቪቲ ይፈልጋሉ። እንዲህ አይነት እዚህ ላይ አሁን መስራት የሚፈልግ ሰው እኔ ሁሌም ቢዝነስ አማክር አንድ ለሰዎች መጀመሪያ ማወቅ የምፈልገው ሰውየው ምን አይነት ሰው ነው የሚለው ነው። ማለት ይሄ ይሻላል ከምለው በፊት ምን አይነት። ስለዚህ አሁን ሌዘር ላይ አሁን የሚገቡ ሰዎች ሞር ክሬቲቪቲ ከስተም ሜድ መስራት የሚችሉ አይነት ሰዎች፣ ይሄ በራሳቸው የተለየ ነገር መፍጠር የሚችሉ ሰዎች ቢሆኑ የተሻለ ነው። ምክንያቱም ትንሿን ሌዘር ወደ ቀበቶም ወደ ዋሌትም ወደ ተለያየ ነገር ሲቀይሯት የሚቀይሩበት መንገድ ዝም ብሎ የሆነ አንድ አይነት መንገድ አይደለም። የተለየ መንገድ ይኖራቸዋል። ምክንያቱም የሆነ አእምሯቸው ውስጥ ያለውን ነገር ስለሚያወጡ ማለት ነው። ስለዚህ በጣም ክሬቲቪቲ በጣም የሚጠይቅ ኤሪያ ነው እንደ ቢዝነስ። ግን ክሬቲቭ የሆኑ ሰዎች ግን ቢገቡበት ራሱን የቻለ አርት ነው። የተለያየ ነገር ትሰሪበታለሽ። እነዛን ፕሮዳክቶች ደግሞ እነዛን ያመረትሻቸውን ነገሮች ደግሞ ምናልባት ዋጋሽ
እንደ ክሬቲቪቲሽ መጠን እየጨመረ ይሄዳል ማለት ነው። ምክንያቱም ሌላ ቦታ ድጋሚ የማያገኙትን ፕሮዳክት ነው የሚሸጨው። ዋሌት ስትሰሪ ለሆነ ሰው ከስተም ሜድ የሆነ ዋሌት ስትሰሪ የተለየ ነው ለዛ ሰው። ያንን ዋሌት ሌላ ቦታ አታገኙም። ስለዚህ ዋጋሽን በዛው ልክ ይጨምራል ማለት ነው። ስለዚህ እንደዚህ አይነት ፕሮዳክቶችን መስራት ይቻላል። ጥሬ ዕቃው ሀገር ውስጥ አለ። ምክንያቱም አምራቾች አሉ፣ ትልልቅ አምራቾች፣ ከነሱ መውሰድ ይችላል። ማሽነሪዎቹ የሚጠይቁት በጣም ትልልቅ ማሽነሪዎች አይደሉም። በተለይ ከስተም ሜድ ከሆኑ አንዳንዶቹ ቱሎች ራሳቸው ሰዎቹ አምራቾቹ የሰሯቸው ሊሆኑ ይችላሉ። አንዳንዶቹ መስሪያ ቱሎች፣ አንዳንዶቹ ግን ለምሳሌ የሌዘር መስፊያ ማሽን ያስፈልግሽ ይችላል። ስለዚህ የሌዘር መስፊያ ማሽን ኮስቶችሽን ልታስል ትችላለሽ። የተለያየ መቁረጫ ቱሎች ያስፈልጉሻል። ከዛ ደግሞ የመስሪያ ቴብል፣ ቅድም እንዳልነው ልክ ባጎች እንደምትሰሪ ሁሉ ወይም ኤኒ ጋርመንት ላይ እንደምትሰሪው እዚህም ጋር ተመሳሳይ ቱሎች ሊያስፈልጉሽ ይችላሉ። እና እንደዚህ አይነት መሳሪያዎችን ተጠቅመን በቀላሉ በትንሽ ቦታ ላይ መስራት የሚቻል ቢዝነስ ነው። የሌዘር መስፊያ ማሽኑ ምናምን እንደዚህ ዋጋዎችን ስታስቢ ኖርማሊ ዋጋ እንደ መነሻ ካፒታል ካሰብሽው ይህንን ቢዝነስ ከ250 ሺህ ብር ጀምሮ መጀመር የሚቻል ቢዝነስ ነው። ከ250 ሺህ ብር ጀምረሽ ግን በምታመርችው በዚህ አይነት ቢዝነስ ግን መንዝሊ አዘ ኔት ፕሮፊት ሰዎች 100 ሺህ እና ከዛ በላይ ማትረፍ ይችላሉ ኢዝሊ ማለት ነው። እና ይህንን ለመስራት ቅድም ያልኩሽ ግን አንደርላይን መደረግ አለበት። ሰዎች የሆነ ታለንት ይዘው መግባት አለባቸው ወደዚህ። ያለበለዛ ከስተም ሜድ ስለሆነ ሞስትሊ የምትሰሪው የሆነ አንድ አይነት ነገር እያመረቱ የማውጣት ጉዳይ ስላልሆነ ትንሽ ክሬቲቪቲ ሊጠይቅ ይችላል። ግን በቀላሉ ብዙ ታለንት ያላቸው ወጣቶች ቤት ተቀምጠው ሊሆን ይችላል የሆነ ነገር መስራት፣ መሳል፣ ዲዛይን ማድረግ ይችላሉ የሆነ ምናምን፣ ግን እድሉን አላገኙም ለመስራት እንዲህ አይነት። ስለዚህ በቀላሉ በእንዲህ አይነት መንገድ ወደ እንዲህ አይነት ቢዝነስ ውስጥ ቢገቡ የተሻለ እንትን ውስጥ ይገባሉ ብዬ አስባለሁ። በጣም ጥሩ። ምናልባት እንግዲህ 3 የተለያዩ የቢዝነስ ሀሳቦችን እናያነሳ ነው እና በጣም ብዙ ሰው ምናልባት ገንዘብ ይኖረውና ምን ብሰራ ያዋጣኛል፣ ምን ብሰራ ደግሞ ልከስር እችላለሁ። የብዙ ሰዎች ስጋት ቢዝነስ ቢጀምር ፌል ባረግስ የሚለው ጥያቄ ነው እና ሰዎች ደፍረው አንድን ቢዝነስ እንዲጀምሩ እናንተም የምትሰጡት ሙያዊ ምክር ምንድን ነው? መጀመሪያ ቢዝነስ ከመጀመራቸው በፊት ምን ማሟላት አለባቸው? ሰዎች ቢዝነስ መጀመር እኮ ነው የሚፈልጉት፣ ፌለርን መፍራት የለባቸው የመጀመሪያው ነገር። ምክንያቱም ቢዝነስ ውስጥ በየአመቱ ከሚጀመሩ ቢዝነሶች ውስጥ በጣም ጥቂት ፐርሰንቶች ናቸው ሰክሰስፉል ሆነው ወደ የሚቀጥለው ፌዝ የሚያድጉት ማለት ነው። ስለዚህ ደጋግመሽ በወደቅሽ ቁጥር በደንብ ጥሩ ተማሪ ከሆንሽ የሚቀጥለው ቢዝነስ ላይ የምትወድቂበትን ፐርሰንት እየቀነስሽ ነው የምትሄጂው እንጂ ቢዝነስ ላይ ጥናት የምናጠነው ሪስኮች ለመቀነስ ነው እንጂ ሪስክ ለማጥፋት አይደለም። ብዙ ጊዜ ሰው የሚሳሳተው ነው። ጥናት የምናጠናው ለምሳሌ ገበያው ላይ ዲማንድ አለ ወይ፣ ሰፕላይ ውስጥ እንዴት ነው፣ ኮምፒውተሮቼ እነማን ናቸው፣ የተለያየ ነገር ስናጠና ቴክኒካሉን፣ ፋይናንሻል ፊዚቢሊቲውን፣ የቢዝነሱን ስናጠና፣ ፕሮፊታቢሊቲውን ስናጠና የምናጠናበት ምክንያት ሪስክ ለማጥፋት አይደለም፣ ሪስክ ለመቀነስ ነው። እና ግን ያንን ቀንሰንም ብዙ ጊዜ ላይሳካ ይችላል። ስለዚህ የመጀመሪያው ነገር ሰዎች ሪስክን አብዞርብ የማድረግ አቅማቸውን ማሳደግ ያለባቸው የመጀመሪያው ነገር። ሁለተኛው ደግሞ ቢዝነስ ውስጥ ስንገባ የምንወደው ነገር ቢሆን የተሻለ ብዙ ጊዜ ማለት እኔ ቅድም እንዳልኩሽ ቢዝነስ ላይ ስንገባ የመጀመሪያ ሰዎች እኔ ገንዘብ አለኝ ግን ምን መስራት እንደምችል አላወቅኩኝም ብለው ሲያማክሩኝ መጀመሪያ እስቲ ስለራስ ነገር ያዳምጣቸዋለሁ። እና ማዳመጥበት ምክንያት ሰዎቹ ምን በቀላል ሁኔታ ልክ እንደ ናቹራል ነገር በቀላል ነገር ምን መስራት ይችላሉ የሚለው ነገር ማጥናት ስለምፈልግ እና ባይዘው የምትወጁ ነገር ውስጥ ብትወድቂም ድጋሚ ተነስተሽ ለመስራት ኢነርጂ አለሽ። የማትወጁ ከሆነ ግን የመጀመሪያው ፌለር በቃ ሁለተኛ ቢዝነስ ብለሽ እንድታቆሚ ነው የሚያደርግሽ። ስለዚህ ያን አይነት ፍርሃት ሊኖራቸው አይገባም ሰዎች የመጀመሪያው። ሁለተኛው ግን ጥናት ላይ ቢመሰረት በጣም የተሻለ ነው። ብዙ ጊዜ ለምንድነው ጥናት ላይ መመስረት ያለበት? የተጠናው ነገር በትክክል ጥናት ከሆነ ማለት ነው። አንዳንድ ጊዜ የሚያሳዝነው ፓርት ዝም ብሎ ኦቨር ዘ ሼልፍ ያለ ጥናት ይነሳና ያው ይባላል፣ ሰዎች ይዘው ይሄዳሉ ያንን እና ወደ ጥሩ ነገር ባንኮች ላይ ምንም ላይ እየጠነከረ መጥቷል። እና ፊዚቢሊቲ ጥናታውን ስትወስጂ በደንብ አገላብጠው አይተው ፕሮፊታቢሊቲ እና ይጠይቁሻል። እና አሁን ያያዩ ያለው ፕሮግረስ ጥሩ ነው። ላይክ ዝም ብሎ ለስሙ ላይ ይሰጥ የነበረ ዶክመንት አሁን በደንብ መታየት ጀምሯል። አሁን በአጋጣሚ በቅርብም እንኳን እንደዛ አይነት ነገር አይቻለሁ። ላይክ በደንብ አድርገው አናላይዝ ያደርጋሉ። ያ መደረግ አለበት። እና በደንብ ሪል ጥናት ከሆነ ግን ሪል ጥናት
በጣም ተገቢ ነው። ለምንድነው ዛሬ እንኳን ሰዎቹ ለመስራት ጥናቱን ይዘውት ገንዘቡ ባይኖራቸው ነገ ላይ ገንዘቡን ሲያገኙት የሚሰሩት የሆነ ስራ አለ እጃቸው ላይ ማለት ነው። ስለዚህ ጥናት ላይ ቢመሰረት የተሻለ ነው። ጥናታችን ደግሞ መሬት ላይ ያለውን ነገር ያማከለ ዝም ብሎ ኢንተርኔት ላይ ብቻ ያለውን ወይ ምናምን ብቻ ሳይሆን መሬት ላይ ምን አለ አሁን ቅድም ለምሳሌ ባግ ያስፈልጋል። በቃ አሁን ገበያ ላይ ዲማንድ አለ። ሁሉም ሰው ስለ ባግ ብትጠይቀው ሁሉም ሰው ኧረ በጣም አዋጭ ቢዝነስ ነው ብሎ ነው የሚያስበው። ግን እንዴት መሬቱ ላይ ወርጄ ልስራውና ወደ ቢዝነሱ ልግባ የሚለውን ግን ጥናት ያስፈልግሻል። አሁን ነንውቭን አሁን ባግ በጣም ገበያው ላይ በጣም ይወራል። ግን ነንውቭን ባግ ለማምረት ልጀምር ብላ አንድ ሰው እንዴት አድርጎ ካፒታል ኤክስፔንሱን ይችለዋል? እንዴት አድርጎ ይገባበታል ብለን ስናስብ ፕራክቲካሊ ወደ መሬት ለማውረድ ሜቢ ለስሞል ስኬል አስቸጋሪ ሊሆን ይችላል። ወይራዝ ግን በቀላሉ ባለ ማቴሪያል ባለ ማሽን በቀላሉ ግን ሰዎች ወደ ቢዝነስ መቀየር ይችላሉ ያንን ሀሳብ። ስለዚህ ጥናት አስፈላጊ ነው። ግራውንድ ላይ ያለውን ነገር ያማከረ ጥናት ማለት ነው። ያንን ካደረጉ ሰዎች ስኬታማ የመሆን ቻንሳቸው ሰፊ ነው ብዬ አስባለሁ። ስለዚህ መጀመሪያ ማንኛውም ቢዝነስ ከመጀመሩ በፊት የተጠኑና አዋጭነታቸው ደግሞ የማያጠራጥሩ መሆን አለባቸው ማለት ነው። ምናልባት ዛሬ በዋናነት በስሞል ስኬል አነሳን እንጂ እናንተ ጋር ቢመጡ በመካከለኛ እንዲሁም ደግሞ በከፍተኛ ሊሰሩ የሚችሉ የተለያዩ የቢዝነስ ሀሳቦች አሏችሁ። ግን ደግሞ በአጠቃላይ እነዚህን የቢዝነስ ሀሳቦች የማማከርና እንዲሁም ደግሞ ስልጠና ትሰጣላችሁ። ድርጅታችን እንግዲህ ሶማን ኮንሰልታንሲ እና ትሬኒንግ የተለያየ ማኑፋክቸሪንግ ላይ፣ ሰርቪስ ኢንዱስትሪ ላይ፣ የተለያየ አግሪካልቸር ላይ ብዙ አማክረናል እስካሁን ድረስ። አንዳንዶቹ ኦልሬዲ ትልልቅ ከባንክ ብድር አግኝተው ወደ ስራ የገቡ አሉ። አንዳንዶቹ ደግሞ ፓይፕላይን ላይ ያሉ አሉ፣ ማኑፋክቸሪንግ ላይ የተለያየ ላይ እና አሁን ስሞል ስኬል ነው ዛሬ እንግዲህ ያው የዲስከሽናችን ዋና ፖይንት። ስሞል ስኬሎችን ኢምፓወር ማድረግ በጣም እንደ ድርጅት ለኛ በጣም ትልቅ እንትን ነው። ለምንድነው እኔ ስሞል ስኬል ቢዝነስ ከልጅነቴ ስሰራ ነው ያደኩት። ስለዚህ እንደዛ ሰዎች ሲሰሩ እና ያንን አበረታቱ የሆነ ቦታ ሲደርሱ ማየት ለእኔ በጣም ትልቅ ደስ የሚለኝ ነገር ነው እና ስለዚህ ስሞል ስኬሎች ለአንድ ሀገር ትልቅ ባክቦን ናቸው። ስለዚህ ያንን ባክቦንነታቸውን ደግሞ ለማረጋገጥ በኮንሰልታንሲ፣ በፖሊሲ ሌቭል፣ በገቨርንመንት በኩል፣ በፋይናንሻል ኢንስቲትዩሽን በኩል ሰፖርት ይፈልጋሉ። ስለዚህ እነዚህን አይነት ቢዝነሶችን የሚያበረታታ ሲስተም በየጊዜው ይወራበታል፣ ግን ፕራክቲካሊ መደገፍ አለባቸው የእውነት ማለት ነው። ምክንያቱም እነዚህ የስሞል ስኬል በቤት ሌቭል አንድ ሰው ቤት ውስጥ ሆኖ በሚሰራው ሌቭል ሃውስሆልድ ሌቭል የሚሰሩ ቢዝነሶች ናቸው ሀገርን የሚያቆሙት እና እንደዚህ አይነት ስራዎች መበረታታት አለባቸው። እኛ እንደዚህ አይነት ቢዝነሶችን ትሬን ለማድረግ እንደዚህ አይነት ቢዝነስ ስፔሻሊ እንደዚህ አይነት ቢዝነስ ኦነሮች ሜቢ የኖሌጅ ጋፕ ሊኖርባቸው ይችላል። የት ፋይናንሻል አክሰስ አለ የሚለውን ላያውቁ ይችላሉ። ስለዚህ ከአነስተኛና ብድር አቅራቢ ድርጅቶች ጋር ማገናኘት፣ የት ማግኘት ይችላሉ፣ በምን አይነት መንገድ ቢዝነሳቸው መጀመር ይችላሉ፣ ቦታ እንዴት አድርገው ማስፈቀድ ይችላሉ፣ እንዲህ የሚሉ ነገሮችን በማንኛውም በምንችለው አቅም መርዳት እንፈልጋለን። እንደዛ ሳፖርት ማድረግ ማለት አዘ ቢዝነስ ብቻ ሳይሆን አዝ ሳይድ ለእኛ እንደ በጎ ስራ ራሱ የምናስበው የቢዝነሳችን አንድ አካል። ሰዎች ትስስር ትፈጥራላችሁ ማለት ነው ከባንኮች ጋር። ምክንያቱም ሜይ ቢ ሰዎቹ ካሽ እንኳን ባይኖራቸው በሰዓቱ የሆነ ስራ ከጀመሩ ከባንኮች ጋር ትስስር በማድረግ የተለያዩ የብድር አማራጮችም እንዲያገኙ የምታደርጉበት መንገድ አለ ማለት ነው። ምንድነው የምናደርገው? አሁን ሰዎች የቢዝነስ ሀሳብ አላቸው፣ ገንዘብ የላቸውም። ግን አንዳንድ ጊዜ ገንዘብ አይደለም ዋናው ነገር። ብዙ ጊዜ የሚመስለን ገንዘብ የማሰብ እንትናችንን ይይዘዋል። ግን ሆራይዘናችን ይሄ የማሰብ እንትናችን እንዳይያዝ መጀመሪያ ከቢዝነስ ሀሳቡ ነው መጀመሪያ ያለብን። ዘኔክስቲንግ ግን ገንዘቡ ጋር ስንደርስ ግን ገንዘቡ ለምሳሌ ከሰዎች ሬዝ ማድረግ እንችላለን። በዙሪያችን ካሉ ሰዎች የሆነ ነገር እጃችን ላይ ያለ ነገር አለ ገንዘብ እንደሆነ ያላወቅነው። ኦቨር ደግሞ አበዳሪ ድርጅቶች አሉ። ቅድም እንዳልኩሽ አነስተኛና ብድር ተቋማት እነዚህ የተቋቋሙበት ዋናው ዓላማ ስሞል ቢዝነሶችን ለመርዳት ነው እንጂ ትልልቅ ቢዝነሶችን ለመርዳት አይደለም። አንፎርቹኔትሊ የሚያሳዝነው ትልልቅ ቢዝነሶች ናቸው ከነዚህ የሚጠቀሙት፣ ግን መጠቀም ያለባቸው ስሞል ስኬል ናቸው። ስለዚህ እንዴት አድርገው ከነሱ ብድር አክሰስ ማድረግ ይችላሉ ብለን ቴክኒካሊ ምን እንደሚያስፈልጋቸው ምን ቢያሟሉ ቶሎ ብድር አክሰስ እንደሚያገኙ ያንን አስተምረን ያንን ብድር አክሰስ እንዲያደርጉ የማድረግ ከዛ በኋላ ደግሞ ቢዝነሱን ደግሞ እንዴት አድርጌ ባጀቴን ማኔጅ ላድርግ የሚለውን
እንዴት አድርገው ፋይናንሻላቸውን ማኔጅ ያደርጋሉ የሚለውን ኮች እናደርጋለን ማለት ነው። ዛት ነገ ላይ የተሻለ ቢዝነስ ማኔጀር እንዲሆኑ ማለት ነው። በጣም ጥሩ። ምናልባት እነዚህን የማማከር እንዲሁም ደግሞ ስልጠና እዚሁ አዲስ አበባ ላይ ብቻ ነው ወይስ ክፍለ ሀገር ላይም ሰዎች ቢፈልጉ ተደራሽ ለማድረግ የታሰበ ነገር አለ? አሁን በአሁኑ ሰዓት እየሰራ ያለው አዲስ አበባ ውስጥ ነው። ግን ክፍለ ሀገሮችም ላይ አሁን የኛ ሰርቪስ በሚፈለግበት ጊዜ ላይ አሁን አንዳንዶቹ ቢዝነስ የምናማክራቸው የተለያየ ጋምቤላ ያለ ቢዝነስ አለ፣ የተለያየ ቦታ ያሉ ቢዝነሶች አሉ። ስፔሻሊ ከአግሪካልቸር ጋር የተያዙ ሲሆን ማለት ነው። እና የእኛን ሰርቪስ ከፈለጉት እኛ እዛም ድረስ ሄዶ ለማማከር የተለያዩ ስራዎች ለመስራት ሬዲ ነን፣ ክሯችን ማለት ነው። ግን በኦፊስ ደረጃ በአሁኑ ሰዓት ያለን አዲስ አበባ ውስጥ ነው። ወደፊት ግን ሹርሊ ኖት ኦንሊ ከኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያም ውጭ አፍሪካ ውስጥ የተለያዩ ሀገሮች ላይ መስራት እንፈልጋለን። በጣም ጥሩ። ምናልባት ተመልካቾች አንተን ማግኘት ቢፈልጉ በምን አድራሻ ያገኘዋል? ከእንትን አንጻር ከሶሻል ሚዲያ ከተለያየ ነገር አንጻር ከሆነ በጣም አክቲቭሊ ኢንጌጅ አድርጌ የምንቀሳቀሰው አዘ ፐርሰን ሊንክድኢን ላይ ቢዝነሳችንን በጣም የሚሰራው እዛ ላይ ነው። ከዛ ውጭ ደግሞ ከሊንክድኢን ውጭ እንግዲህ ሰዎች ሊያገኙ ቢፈልጉ ቢሮችን ቦሌ አለም ህንፃ ላይ ቢሮ አለ። ከዛ ውጭ ደግሞ እንግዲህ እንዳልኩሽ በሶሻል ሚዲያ ነው የሚያገኙን ማለት ነው። እንዲሁም ስልክ ቁጥራችን 0983 64 65 66። መልካም ሰው መሆን ስለሰጣኝ ማብራሪያ እጅግ አድርጌ አመሰግናለሁ። ዛሬ በዋናነት የተወሰኑትን ሀሳቦች አነሳን እንጂ ምናልባት ተመልካቾች እናንተ ጋር ቢመጡ በአማራጭ እንደሚያገኙ አልጠራጠርም። ስለሰጣኝ ማብራሪያ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ቀር የምትለው ሀሳብ ካለ በዚህ ዕድሉ ልስጥ። እሺ፣ ዛሬ እንግዲህ የተነጋገርንባቸው የቢዝነስ ሀሳቦች በጣም ስፔሻሊ ለወጣቱ ስራ የለም ብሎ በቤቱ በተለያየ ምክንያት ቻሌንጅ ሆነ ያለ ሰው ካለ ለዛ በጣም ጠቃሚ የቢዝነስ ሀሳቦች ናቸው። የካፒታል ጥያቄያቸው በጣም አነስተኛ ነው። ከዛ ውጭ ደግሞ በቀላሉ በቤት ውስጥ መስራት የሚችሉ ናቸው። በአብዛኛው የተነጋገርንባቸው ሀሳቦች። መልካም፣ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። በሌሎች ስራዎች ደግሞ ዳግም እንደምንገናኝ አልጠራጠርም እና መልካም ቀን ይሁንልክ። አመሰግናለሁ። ውድ የገበያ ቢዝነስ ተመልካቾቻችን፣ በዛሬው ፕሮግራማችን በአሁኑ ሰዓት ቢጀመሩ እጅግ አዋጭና ትርፋማ ሊያደርጉ የሚችሉ በአነስተኛ መነሻ ካፒታል ልትጀምሯቸው የምትችሉትን የስራ ሀሳቦች ወደ እናንተ ወደ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርጌ እያመሰገንኩኝ እንድንሰራላችሁ የምታስቡት የቢዝነስ ሀሳቦች ካሉ ደግሞ ኮሜንት ሴክሽን ላይ ያስቀምጡልን። ፕሮግራሙን እየመራሁ እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ያደረግነው ቆይታ ይህንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆንላችሁ። ጤና ይስጥልን።